መኳንንት ይዘው ይመታዋል። ዳኒም ደግሞ ትንሽ ስለሆነ ብሎ ወደ መሬት ይዘቀዘቃል። ከዛም በኋላ ሞና በመሀል ትገባና ተገለገላቸዋለች። ግን ደግሞ ማረግ ደግሞ ይቅርታ እንዲጠይቅ መኳንንትን ትለዋለች። አንተስ እስከሆንክ ድረስ ጥፋት ያጠፋኸው ይቅርታ ጠይቀው ትለዋለች። እኔማ ይሄንን ነገር አላደርግም ይላታል መኳንንት። እንደማታደርገው ጥፋት እኮ ጥፋትን አጥፍተዋል። እንደ አታዩም እንደሚናገረውን ቃል የሚናገረው እኮ እንዴት እንደሚያናድድ እያየሽው አይደለም? ቢሆንም ለእኔ ስትል ይቅርታ እንጠይቀው ፈልጋለሁ ትለዋለች። እሺ ትላለች። ከዛም ደግሞ ይመጣና ዳኒ ኩሽና ይቅርታ ይለዋል። ይቅርታ እንድትለኝ እንዲያደርግልህ ከፈልክ በስነ ስርዓት ዳኒ፣ እኔ ባጠፋው ጥፋት ይቅርታ አውቄ ስለሆነ እንደዚህ ያደረግኩት ይቅርታ እንድትለኝ እፈልጋለሁ ይለዋል። ከዛ እንዴ አየሽው የሚናገረው እንዴት አድርጎ እንደሚናገር፣ በቃ ጥፋት እንደ ጥፋት አድርገህ ይቅርታ ጠይቅ ትላለች ማረግ ደግሞ። ከዛም መኳንንት ደግሞ እሺ ይልና ይቅርታ ይጠይቀዋል። ከዛም ደግሞ ሞና ነበረችና ቤት ውስጥ በቃ አሁን ጋሽ መምጣቸው ሰዓት ስለደረሰ ወደ ቤት ሂጂ ትላታለች። ከዛም ይመጣል። አባታቸው ጋር እየበሉ ነበር ምግቡ ደግሞ በጣም ቆንጆ አልነበረም። ማረግ ያው ከነሱ ጋር እየተጨቃጨቀች ጥሩ ምግብ አልሰራችም ነበረ። ይሄ ምግብ ግን ጥሩ አይደለም ይላል አባታቸው። እንዴ አረ ጥሩ ነው። በሚገርም ሁኔታ ላይ ዳኒም ቆንጆ ነው፣ እንደገና ደግሞ መኳንንትም ቆንጆ ነው ብለው ይዘጋሉ። እናንተ ካላችሁ እሺ፣ ግን ይሄ ምግብ ትክክል አይደለም ይላል። ከዚም በኋላ በምን ጣልታችሁ ነው? እንዴት እንደዛ አይነት ነገር ተናግረህ ልጁን ትለዋለህ ሲለው፣ እና ታዲያ እኔ እኮ ወደፊት መርማሪ መሆን ስለምፈልግ የመረመርኩትን ነው እንደዛ አልኩት ይላል። ቢሆንም እንደዛ አይነት ነገር ማድረግ አልነበረብም፣ እንደውም በጣም ኮርቷ በነበር ይለዋል። አይደለ ይላል። ከዚም ደግሞ ተነስቶ ይሄዳል። አንተም በኋላ ማግኘት እፈልጋለሁ ዳኒ ይለውና እሺ ሄድና ይለያያሉ። ከዛም በኋላ ከሄደ በኋላ ማረግም ትመጣና ምግቡ ልታነሳ ይጠሯታል። ከዛ ምግቡ እኮ ቆንጆ አይደለም፣ ያው አንቺን እንዳያስከፋን ብለን ነው እንጂ አባታችን ቆንጆ ነው ያለው ይላታል ዳኒ። ከዛ ምጥስትልና ቅፈት አድርገዋለች። በቅናት ደግሞ መኳንንት ይሞታል። ከዛ ስትቃቀፉ አይቶ ትቷቸው ብድግ ብሎ ይሄዳል። ከሄደ በኋላ በቃ እንደቀናና ከእሷ ጋር ሆኖ እንደዛ እንደሆኑ ነበረ። በመንገድ ላይ ይሸኛል ነበረ። በቃ ትናንትና እንደዛ ባደረጉት ተቀይመህ ነው እሱን ስላቀፍኩት ምናምን አለችው። ምን አገባኝ እኔ፣ የፈለግሽውን ነገር ማቀፍ የፈለግሽውን ነገር ማድረግ መብትሽ ነው፣ እኔ የሚያገባኝ ነገር የለም ይላታል ዳኒ መኳንንት። ከዛም በኋላ እሺ በቃ ዝግ ድረስ ከሸኛዎች ከዚህ በላይ መሄድ አልፈለግም ይላታል። ይመለሳል። ከዛ እንደገና መልስ ይልና ቅር ይለውና ያቅፋታል። ከዛ እሷም ታቅፈዋለች። ወደ ቤቷ ሄዳ እናቷን ለመጠየቅ ወሰነች። ስለ አባቷ ሕይወት በትዳሩ ታማኝ መሆኑን፣ ምክንያቱም ዳኒ በውስጧ ላይ ያለውን ነገር ብዙ ነገር ስለጣለባት ያን ነገር ለማወቅ ፈለገች። እናቷም ደግሞ ዛሬ ደግሞ ወዴት ለመሄድ ፈለገች ነው? ምን ለማድረግ ፈለገች ነው ስትላት፣ እኔ ማወቅ አለብኝ፣ ይሄ የሚረዳን ሰውዬስ ምንድን ነው? ለምን አይነግረንም? በግልጽ መጥቶ ቤት ውስጥ ለምን አያናግረንም? ትላታለች። ከዚም በኋላ ስለ አባቷ ስራ ከክፍለ ሀገር እንደሚሰራ፣ ጓደኛው ደግሞ አዲስ አበባ እንደሆነ፣ ምግብ እንደሚያመላልሱና እንደሚሸጡ ነበረ። ከዛ እና ታዲያ እሺ አሁን ታዲያ እኔ አሁን ሁሉም ነገር እንድትነግሪኝ እፈልጋለሁ እናቴ ትላታለች። ስለዚህ እኔ አሁን ህፃን ልጅ አይደለሁም፣ ማወቅ አለብኝ። እኔ አባቴ ማን እንደገደለው ማወቅ አለብኝ። እኔ ያንን ወረቀት ካደረሰ ወዲህ በቃ እኔ ራሴን አውጥቻለሁ ትላለች። ከዚም በኋላ ኧረ ተይ ልጅ፣ አንቺ ልጅ ተይ፣ እንደዚህ ነገር ጥሩ አይደለም ትላታለች። አይ እማዬ፣ እኔ ካሁን በኋላ ህፃን ልጅ አይደለም ትላታለች። ከዚም በኋላ ትወጣለች። ጓደኛዋ ጋር ሙና ጋር ይገናኛሉ። ሙና ጋር ሲገናኙ እንደምንሽ ነው ትናንትና ጀምረሽ ስለ ነሽ ተታታተች። በቃ እኔ ምንም በቃ ህይወቴ በጣም እያስጠላኝ ነው አለቻት። የሆነ ክራንች የያዘ ሰውዬ ታያለች። ይሄን ሰውዬ ይሆን እንደ ሄጄ ልጠይቀው እንዴ ትላታለች። ማለት እንደ የሚልክልን ደብዳቤ ይሄ ሰውዬ እንደሆነ እንዴ ሁሉ ሰው የያዘ ሁሉ ክራንች እሱ ነው ማለት ትቻለሽ እንዳለቻት። እሱማ ሊሆን እኮ ይችላል፣ እንዲህ ያልሆነ እንደውሳ ቢሆን ደግሞ ያ ሰውዬ እውነቱን መናገር ቢፈልግ ኖሮ በፊት ለፊት መጥቶ ግልጹ ይነግርሽ ነበረ ትላታለች። ነው አይደለም ግን እኮ እውነትሽን ነው ትላታለች። ከዛም በኋላ የመኳንንት አባትና ዳኒ ይገናኛሉ። ቡና እየጠጡ ነበረና አንተ እንዴት እንደዛ አይነት ነገር ለሱ ለልጁ እንደዚህ ትለዋለህ ይለዋል። እንደ አባዬ ትክክል እኮ ነው። አሁን እኮ የማረግ አባትና
የሱ ሚስት ማለት ነው። አንድ ላይ ሆነው እያማገጡ አገኛቸው፣ ከዛ ገደልካቸው ማለት ነው። ስለዚህ ይሄ ነገር ማለት የወደፊት በማራ ስለሆነ ትክክል ነኝ ማለት ነው ይለዋል። አረ እንደው እንደው የባስ እንደው ግጭት አድርጓ በነበረ ይለዋል። እንደዛ አይነት ነገር እንድታደርግ አልፈልግም ይለዋል። ከዛም በኋላ በቃ ሄድልኝ ከፊቴ ይለዋል። ከዛ ይሄዳል። በሚገርም ሁኔታ ጓደኛው ደግሞ እንግዲህ የመኳንንት ጓደኛ ስለ ዳኒ ያጠራልኝ ብሎት ነበረ። ዳኒ ያለውን እሱ ደግሞ መጥቶ ይነግረዋል። በሚገርም ሁኔታ እሱም ደግሞ በጣም ይደናገጣል። እንዴ ሊሆን ይችላል፣ ግን እኮ ደግሞ አንዳንድ ጊዜ አባትህና ዳኒ ይጨቃጨቃሉ፣ አንዳንድ ጊዜ ደግሞ በጎን ጥሩ ስሜት ይሰማቸዋል። እኔ ግን ምንም አላማረኝም ብሎ ይለዋል። በሚገርም ሁኔታ እሱም ይገረማል። ከዛ በኋላ እሱም እኮ ልክ እኮ ነው፣ ግን እኮ እንደዚህ ያደረገው ነገር እኮ ትክክል እኮ ነው ይለዋል። ከዛ ዘመዱን ይመጣል። የመኳንንት ዘመድ ያክስቱ ልጅ ትመጣለች። በሚገርም ሁኔታ እሱ ያናደደው የነበረውን እሷ ደግሞ ቀጥል አደረገችው። እሱም ደግሞ መኳንንት በጣም ደስ አለው። እንደዛ አድርጋ ስታናድደው ማለት ነው። ከክላስ ይውጣልኝ አለችው። እንደ አልወጣም እንደማነው ክላስ ስመጣ ማረፍበት ስለሆነ ሁል ጊዜ፣ ስለዚህ ቅራጥህን ብጭቅጭቅህን ነገር ይዘውልኝ ይመጣለችው። ከዛ ማናት ይቺ ልጅቷ አላት። እንዴ የአክስቴ ልጅ ናት፣ እዚህ አብራን ልትኖር ነው የመጣችው ይላታል። ጋሼ ያውቃል እንዴ ሲለው አይ አያውቅም፣ ምንም ነገር አያውቅም፣ ታወቀ እሺ አይልምና ስለዚህ ራሴ ወስኜ ራሴ ነኝ ያመጣኋት ይለዋል። እንግዲህ ልጅቱ የመጣችው ስለ ዳኒ ምንነት ለማወቅ ነው የመጣችው። ጉብዝ ናት፣ አደነኳት። ከዛ በኋላ አስወጣችሁ ከክላሱ። አስወጥታ እሷ ሻወር ገብታ ምናምን ጨረሰች። ዳኒ ደግሞ ደረቱ ክፍት ነበር እና ሻወር ገብቶ ሻወር ቤቱ አይሰራም እያለው ነበረ መኳንንት። እና ታዲያ እኔ ምን አገባኝ፣ ስለዚህ አሁን ማድረግ ልመጣ ስለሆነ ጃኬት ልበስ ይለዋል። አይ አልለብስም ይለዋል። እንደ የምታውቀው ደረቴ እኮ ነው ይለዋል። ማለት ትናንትና አላየም መታ አመሰግናለሁ ብላ ደረት ላይ ቅምጥ ያለችብኝ እኮ ነው ይለዋል። አንተ ልጅ ታመሃል አይደለ ይለዋል። በሩ ይቆረቆራል። ከዛም በኋላ ይከፈታል። እሱም ደግሞ ልብስ ሊለብስ ይሄዳል። ከዛም ያው የአክስቱ ስለነበረች በጣም በደስተኛ ይቀበላታል። እሷም ደግሞ ረረድብን አደረገችው። እሱም መኳንንት በጣም ደስ አለው። ይቺ ልጅ ግን ምንም አላማረችኝም ይለዋል ዳኒ። እንዴ አንተም የዛ ጊዜ እዚህ ቤት ስትመጣ እንደዚህ ነው የሆንኩት የተናደርኩት፣ ስለዚህ እኔ ነኝ እዚህ እንድትመጣ ያደረግኳት ይለዋል። ከዛም በኋላ እሺ ይለዋል። በሚገርም ሁኔታ ደግሞ ይደውልና ጓደኛው ጋር ያው እንዲናገር ይደርገዋል። ሙና ደግሞ በመንገድ ላይ እየመጣች ነበረ። የመኳንንት ጓደኛ ደግሞ መንገድ ላይ ሆነው በቃ ማሰብ ስለባለፈው ሰውዬ ምን ማድረግ እንዳለበት ህይወቱ ብጥብጥ ብሎበታል። ከዛም በኋላ ሙና ደግሞ ትመጣለች። በቃ ይሄ ሰውዬ እኮ ዳይቨርስ መግዣት እኮ ነው፣ በቃ አሳስቦት እኮ ነው፣ ሚስቱ አርግዛበት ነው ትላለች። ከዛ የሆነ ፌስታል ይዛ ትመጣና አጎኑ ታደርጋለች። ከዛ ይሄ ደግሞ አደረግኩልህ በመንገድ ላይ ስትሄዱ አንዳንድ ሰዎች እንዲሰጡ ሆነው ገንዘብ ትለዋለች። ከዛ እሷም ደግሞ በጣም ይገርማት እና እሱ ማለት ነው አንቺ ልጅ ግን ታመሻል ማለት ነው፣ ምንድን ነው ልጅ የምትይው? እንደ ወልድ ልጅ ትፈልጊያለሽ እንዴ? እኔ ካንተ እንጨትም አልነካም ትለዋለች። እና ታዲያ ከዛ ይጨቃጨቃሉ። በሚገርም ሁኔታ ይሰዳደባሉ። እሱም ደግሞ ይሰድባታል፣ እሷም ትሰድባለች። ከዛ የራሴ ጉዳይ ብላ ጥላው ትሄዳለች። አቦች ደግሞ ምናምን ይላል። ዳኒ ይደውልለታል። እንዴ ምን አዲስ አለ ይለዋል። አይ ምንም አዲስ የለም፣ ስለ አንተ ስለ እናቱ የእናቱን ስም እንዲያውቅ ፈልጓል እና እሱን አጣርታ እንዴት ነግረኝ ነው ያለ ይለዋል። እንደዛ ነው ያለው? በቃ የእናቴን ስም ንገረው ይለዋል። በሚገርም ሁኔታ እሱም ደግሞ ደውለህ ንገረው የእናቴን ስም ይለዋል። እሺ ይላል። እንግዲህ ማረግዬ ደግሞ ወደ ክፍና ገባች አዲሷ ልጅ ጋራ። አዲሷ ልጅ በጣም ስለ ውበቷና ስለ ቁንጅናዋ ነግሮ የነበረ ትላታለች። በሚገርም ሁኔታ እሷም ደግሞ እንዴት አይ ቆንጆ እንደሆንሽና ቤታችን ስትመጪ የቆንጆ ቤት ስለሆነ ታያታለች ስለማድረግ ብሎ መኳንንት ነው የነገራት። እንግዲህ ያክስቱ ስለሆነች ስለነገራት ማለት ነው። ከዛም በኋላ እውነትም ቆንጆ ነሽ ምናምን እያለች በጣም ርቦ የነበረ ምናምን ስመጣ፣ ስለዚህ አሁን አንቺ ሰርተሽ ምግብ እበላለሁ ትላታለች። ወደ ኩሽና ትወስዳታለች። ኩሽና ተገባኝ በኋላ አሁን ሰርቻ አበላሻለሁ እያለች የሆነ ጥያቄ ጠይቀቻት። ፍቅረኛለሽ እንዳለቻት ምን አለች። ከዛ መኳንንት ይመጣል። አንቺ እንደዛ አይነት ነገር አትወድም እሷ፣ ስለዚህ የምታወሪውን እንደዚህ የምታደርጊውን ነገር አርፈሽ ያዢ ይላታል።
እንዴ አንተ ከፈለክ እኔ ሻንጣዬን ይዤ ነው የምሄድለት ትለዋለች። እንዴ ምን ታስፈራለች? መሄድ ትችያለሽ ይላታል። ከዛም ደግሞ እሺ ብላ ልትሄድ ትላለች። ከዛ ማድረግዬ ደግሞ ለእኔ ስትይ ዝም በይው ትላታለች። በቃ እኔ ላንቺ ስል እሺ አደርጋለሁ ትላታለች። ላንቺ ስል አደርጋለሁኝ እሺ ትላታለች። ከዛ እና ታዲያ ቶሎ ዘግተሽ ምግቡን እበላለሁኝ ትላታለች። አዎ ትበያለሽ ትላታለች። በቃ ማድረግ እንደዛ አይነት ነገሮች ምናምን አትወድም ይላታል። እንዴ አንተ ደግሞ እንደዛ አታድርጊ፣ እንደዚህ ሆኚ፣ እንደዚህ አድርጊ፣ እንደዛ አታድርጊ እያልክ ራሴን አታጨናንቀኝ ትለዋለች። እንደ ማጨናነቅ አይደለም ይላታል። ከዛ እና ታዲያ እኔ መጣሁኝ እንደ አልከኝ መጣሁኝ፣ ከፈለክም እኔ ካልፈለክ አልፈለክም ነው፣ እንድታጨናንቀኝ አልፈልግም ትለዋለች። እሱም ደግሞ እሺ ይላታልና ይስማማሉ። ከዛ እኔም ደግሞ አሁን ምግቡን ሰርቼልሽ ቶሎ ቶሎ እሰራልሻለሁ ትላታለች። እሱም ደግሞ ያው እንግዲህ ጓደኛው ይደውላል። ይደውልና በሚገርም ሁኔታ የእናቱን ነገር ይነግረዋል። በጣም ይደናገጣል። እንዴት እንደዚህ ሊሆን ቻለ? ምን ብሎ እንግዲህ ወደፊት የሚፈጠረውን ነገር የምናውቀው ነገር የለንም። ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ።